ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን በአማራ ክልል ምክር ቤት በቅርቡ ካሻሻላቸው አዋጆች አንዱ አዲሱ የተሻሻለው የገቢዎች ቢሮ አዋጅ ነውና አዲሱ የገቢ ግብር አዋጅ በተመለከተ ምን አይነት አዳዲስ ነገሮችን ይዟል? ሁለት እንግዶችን እዚህ ስቱዲዮ ጋብዘናል። ከአማራ ክልል ገቢዎች ቢሮ አቶ እንግዳ ወርቅ ገዛኸኝ እንዲሁም አቶ ሙሉጌታ አዲስ የገቢዎች ቢሮ የገቢዎች ጉዳዮች አማካሪ ናቸው። ከነሱ ጋር ቆይታ የምናደርግ ነው የሚሆነው። እንግዶች እዚህ ስቱዲዮ ስለመጣችሁ በተመልካቾች ስም ከልብ እናመሰግናለን። እናመሰግናለን። አቶ እንግዳ ወርቅ እንግዲህ በቅርቡ የአማራ ክልል ምክር ቤት ካሻሻላቸው አዋጆች አንዱ የተሻሻለው የገቢ ግብር አዋጅ ነውና ይህ የገቢ ግብር አዋጅ ለማሻሻል ዋና ምክንያቶች ምንድን ነበሩ ከሚለው ከዛ እንጀምር። ጥሩሽ አመሰግናለሁ። ያው የገቢ ግብር አዋጃችን 240/2008 በ2008 ከወጣ በኋላ ይህ አዋጅ እንግዲህ ከ9 ዓመት በኋላ መሻሻሉ ነው። ሲሻሻል 7 መሰረታዊ ምክንያቶች ወይም ዓላማዎችን መነሻ አድርጎ ነው የተሻሻለው። አንደኛው በተለይ ዝቅተኛ ገቢ ያለው የህብረተሰብ ክፍል ላይ የሚያርፈውን የግብር ጫና መቀነስ ነው። ያ ማለት ምንድነው? ካሁን በፊት የደረጃ ሀመሯ ግብር ከፋዮች እነሱ ካሁን በፊት የነበረው ስሌቱም የስሌት አሰላሉ ራሱ የግብር ስሌቱን ጫና ስለነበረው ያንን ጫና መቀነስ ነው። በዚህኛው አንድ የመጀመሪያው እንትን እዚህ ማህበረሰብ ላይ የሚያርፈውን ጫና መቀነስ ነው። ሁለተኛ ማሻሻል ያስፈለገበት ዓላማ የግብር መሰረትን ማስፋት ነው። አዳዲስ የገቢ መሰረቶችን የማስፋት እሳቤን ይዞ የመጣ ነው። ለምሳሌ አሁን ዘመኑ የዲጂታል ዘመን ነው። ከዚህ ከዲጂታል ጋር ተያይዞ አዳዲስ የገቢ እሳቤዎች አሉ። ከዲጂታል ይዘት ፈጠራ፣ ከዲጂታል አገልግሎት ከመሳሰሉት ጋር ያሉ ገቢ መሰረቶችን የማስፋት ስራ ይዞ ነው የመጣው። ሶስተኛው ግብር ስርዓቱ ላይ የሚታየው ፍትሐዊነት ችግር አሁን ካሁን በፊት ያው በግብር የሚጣለው በተለይ ለዝቅተኛው ግብር ከፋይ የንግድ ዘርፍን መሰረት አድርጎ ነው የነበረውና አገልግሎት ሰጪና እቃ ሽያጭና አገልግሎት አቅርቦት ላይ የተለያዩ የግብር አከፋፈል ስርዓቶች ነበሩ። ከዘርፉም ጀምሮ ከ10% እስከ 30% ድረስ ሬት የሚጣልባቸው የነበረውን ይሄን ሽያጭን መሰረት አድርጎ ለሁሉም ግብር ከፋይ ሽያጩ ላይ ተመስርቶ ግብር እንዲጣል ያደረገበት ሁኔታ ነው ያለው። አራተኛው የአነስተኛ ንግድ እንቅስቃሴ ያላቸውን ግብር ከፋዮች የግብር ስርዓት ቀላል እንዲሆን ማድረግ ነው። ያ ማለት ምንድነው? ካሁን ያው የግብር ከፋዮቻችን በአዲሱ ሕግ የግብር ከፋዮች ደረጃ በሁለት ተከፍሏል። ስለዚህ የደረጃ ለግብርና የደረጃ ሊታዋ ግብር ከፋይ ነው። ስለዚህ የደረጃ ለ ወይም አነስተኛ ግብር ከፋይ የምንለው ካሁን በፊት ሀመር ውሃና ለ የነበረውን እስከ አመታዊ ሽያጭ እስከ 2 ሚሊዮን ብር ድረስ ያለው ግብር ከፋይ የአነስተኛ ንግድ እንቅስቃሴ ላይ ያለ ግብር ከፋይ ነው። ይህንን ቀለል ያለ የክፍያ ስርዓት እንዲኖረው ይዞ የመጣ ነው። ያ ማለት ምንድነው? ከሽያጭን መሰረት አድርጎ ከ2 እስከ 9% ድረስ ግብር የሚከፈልበት ሁኔታዎች ይኖራል ማለት ነው። ያ ማለት እስከ 100 ሺህ ብር ለምሳሌ ያለ ግብር ከፋይ በአመቱ ሊከፍል የሚገባው 2% ይሆናል ማለት ነው። ያ ማለት 2000 ብር ይሆናል ማለት ነው። እስከ 500 ሺህ ብር ደግሞ ያለ 3% ያለ እስከ 1 ሚሊዮን 5%፣ እስከ 1.5 7 እና እስከ 2 ሚሊዮን 9% በሚል ቀላል ስርዓት ይዞ የመጣበት ሁኔታ አለ። አቶ ሙሉጌታ እንደው ያለው የተሻሻለበት ዋና ዋና ምክንያቶች ምንድን ነበሩ? ይሄ ማሻሻያው አንዱ ዓላማ ምንድነው? ከዚህ በፊት ሲከፈል የነበረው የግብር አከፋፈል በአመት አንድ ጊዜ መጨረሻ ላይ ነበር። ሰዎቹ ለምሳሌ ከሐምሌ 1 እስከ ሰኔ 30 ድረስ ሲሰሩት የከረሙትን ነገር በሚቀጥለው በጀት አመት አንድ ጊዜ ብቻ ነበር የሚያሳውቁት። አሁን ግን አዲስ በተሻሻለው የገቢ ግብር ህጋችን መሰረት ግብር ከፋዩ በአመት 4 ጊዜ እንዲከፍል ነው የተደረገው። ይሄ ማለት የባለፈውን አመት የከፈለውን 1/4 ወይም 25% እንዲከፍል በመደረጉ አንደኛ ለግብር ከፋዩም ሳይከብደው በጣም በቀላሉ በየጊዜው በየ3 ወሩ ሊከፍል ይችላል። ያው የክፍያ ጊዜ እንደመስጠት የሚመስል ነገር። ሌላው ደግሞ በመንግስት በኩል ደግሞ ስናየው ደግሞ የበጀት ዲፊሲት ሊያጋጥም ስለሚችል ይሄን የበጀት ዲፊሲት የልማት መሰረተ ልማቶችን ለመስራት ሊያገለግለው እንዲችል ለመንግስትም ቅድሚያ ገንዘብ ማግኘቱ ይሄ
አንዱ አማራጭ ተደርጎ የገባበት ሁኔታ አለ። በመጨረሻም እንግዲህ በግብር ከፋዩ ላይ የሚከሰተውን ጫና ይቀንሳል ነው። የካፒታልን በማቀናጀት ኢንቨስተሮች ለኢንቨስትመንት ተግባር ለማዋልም የሚደረገውን ጥረትም ያግዛል። ግልጽነት የሚጎላቸው አንዳንድ አንቀጾችም ነበሩ። እነኚህ አንቀጾቹ የሚፈጠሩን ውጣ ውረድ በማስቀረት በኩል ጥሩ ጠቀሜታ እንዳለው ነው የተደረገው። ሌላው ለታክስ ማጭበርበር ምቹ ሁኔታን ከፈጠሩ አፈጻጸሞች አንዱ የጥሬ ገንዘብ ክፍያ ነበር። ይህን ነገር በገደብ አድርጎታል። ከዚህ በፊት ማንኛውም ሰው ለምሳሌ ከ50 ሺህ ብር በላይ እንደፈለገው ነበር በጥሬ ገንዘብ። አሁን ግን እስከ 50 ሺህ ድረስ በጥሬ ገንዘብ ነው ማንኛውም ግብይት የሚፈጸመው። ከ50 ሺህ በላይ ግን በባንክ በኩል ትራንዛክሽን አድርጎ እንዲሄድ በማድረጉ በኩል እነኚህን እና ሌሎችንም የመሳሰሉትን ዓላማ አድርጎ የተነሳ ነው። ተጨማሪ አቶ እንግዳ ወርቅ ከዚህ ሀሳብ ጋር ለግብር ሰብሳቢውም ተቋም ሰራተኛ ግልጽ በተለይ ቀለል ብሎ ግልጽ ሆኖ እንዲከፈል የሚያደርግ ማሻሻያ ዓላማዎችን ይዞ የመጣ አዋጅ ነው አዲሱ። መልካም። እንደው ሌላው የዚህ የጸደቀው አዲሱ የግብር አዋጅ ከዚህ በፊት በነበረው አዋጅ ይታዩ የነበሩ ችግሮችን ምን ያህል ይቀርፋል ተብሎ ነው የሚጠበቀው? አቶ ሙሉጌታ። ግብር ከፋዮቻችን ድሮ ከዚህ በፊት በ3 ደረጃ ተከፍለው የነበሩትን በ2 ደረጃ አድርጎ ነው የመጣ። ደረጃ ሀሌታ ውሃና ደረጃ ለ በሚል ብቻ ነው። ሀመር ውሃ የሚለው ነገር ተሰርዟል። ስለዚህ በተለይ የደረጃ ለ የሚባሉት አብዛኛው ዝቅተኛ ማህበረሰብ አመታዊ ሴልሳቸው ከ2 ሚሊዮን እና ከዛ በታች የሆኑትን የነሱ ሂሳብ ድሮ ሲሰራ የነበረው በጣም አስቸጋሪና ውስብስብ ነበር። አሁን ግን ቀለል አድርጎት ነው ያመጣ። ቅድም ሲገለጽ እንደነበረው እስከ 100 ሺህ ብር ድረስ ያለው አሁን 2% በመሆኑ 2 ሺህ ብር ብቻ እንዲከፈል የተደረገበት ሁኔታ አለ። ከ100 ሺህ እስከ 500 ሺህ ደግሞ 3% ልክ እንደዚህ እያለ 5%፣ 7፣ 9 እያለ ይሄዳል። በነገራችን ላይ የተርኖቨር ታክስ የሚባለው ድንጋጌ የተርኖቨር ታክስ አዋጅ በመሰረዙ ምክንያት እነኚህ ሰዎች የሚከፍሉት የነበረው ለምሳሌ አንድ ጸጉር አስተካካይ የተርኖቨር ታክስ እስከ 100 ሺህ ቢሆን ወደ 12 ሺህ ሲከፍል የነበረው በአዲሱ ግን ወደ 2 ሺህ ዝቅ ያለበትና 10 ሺህ ተርኖቨር ታክስ ስለተሰረዘ የቀረበት ሁኔታ አለ። ስለዚህ አንደኛው ከባለፈው ለየት የሚያደርገው ነገር የግብር አከፋፈሉን በጣም ቀለል አድርጎታል። ለግብር አስገቢውም ለተገልጋዩም ነው። ሌላው እዚሁ ጋር ሊቀርፍ የሚችለው ከዚህ በፊት አንዳንድ ያልታዩ የገቢ ምንጮች በአዲሱ አስተሳሰብ በአዲሱ የገቢ ግብር አዋጅ ብዙ ነገሮችን ይዞ መጥቷል። አንደኛውና በዋናነት የሚጠቀሰው የዲጂታል ፈጠራ አገልግሎት ገቢና የዲጂታል ፈጠራ አገልግሎት ገቢ ነው። ሌላው አማራጭ አነስተኛ ግብር የሚባለው ናቸው። እንደነዚህ አይነቶች ሁሉ ይዞ መጥቷል። ስለዚህ ከባለፈው ዓመት ለየት የሚያደርገው አዳዲስ ሀሳቦችን ይዞ መጥቷል። አማራጭ አነስተኛ ግብር ሽያጭን መሰረት አድርጎ በሽያጭ ላይ ተመስርቶ 2.5 ይህ ማለት ለምንድን ነው? አንድ ግብር ከፋይ 1 ሚሊዮን ብር ሽያጭ አለኝ ብሎ የሚቀር በነገራችን ላይ አማራጭ አነስተኛ ግብር ተፈጻሚ የሚሆነው በሂሳብ መዝገብ በሚይዙ ግብር ከፋዮች እንጂ በሌሎች ግብር ከፋዮች አይመለከትም። ማለት ሂሳብ መዝገብ እንይዛለን ብለው ለሚያቀርቡ ሰዎች ላይ ነው። ደረጃ ለ ሂሳብ መዝገብ እንዲያቀርቡ አይገደዱም። ነገር ግን የደረጃ ለ ግብር ከፋዮችም ሂሳብ መዝገብ ይዘን ቀርባለን እስካሉ ድረስ በአማራጭ አነስተኛ ግብር ወይም ደግሞ 2.5 የሚለውን ነገር የ1 ሚሊዮኑን አማራጭ አነስተኛ ግብር 2.5 ሲሆን 25 ሺህ ብር የሚከፍሉበት ሁኔታ አለ። አሁን አዲሱ አዋጅ ምን አይነት ችግሮችን ይቀርፋል ተብሎ ነው የሚጠበቀው? ጥሩ እንግዲህ ይሄ አዋጅ ያው በርካታ እሳቤዎችን ይዞ የመጣ በመሆኑ አንደኛ ካሁን በፊት በገቢ ስርዓት ውስጥ ያልተካተቱ የገቢ አይነቶችን ወደዚህ ስርዓት ይዞ የሚመጣ በመሆኑ አዳዲስ የገቢ መሰረቶችን በማምጣቱ የክልሉን ገቢ አቅም ለማሳደግ እንደ ምቹ ሁኔታ ይቆጠራል። አንዱ ያ ማለት ያው ከዲጂታል ይዘት ፈጠራ፣ ከዲጂታል አገልግሎት ከነዚህ ከመሳሰሉት አማራጭ አነስተኛ ግብር ከመሳሰሉት ጋር ይዞ የመጣው ነው። ሌላው ከዚህ ጋር አብሮ ይዞ የመጣው ከዚህ ከነዋሪነት ጋር ተያይዞ ካሁን በፊት በተለይ በክልላችን ውስጥ ቋሚ ድርጅት ኑሯቸው የሚሰሩ ድርጅቶች 183 ቀን ነበረ ነዋሪ ናቸው ተብሎ ግብር መጠየቅ አለባቸው ተብሎ የሚያስበው እሱም ወደ ታች በመቀነስ 91 ቀን በማድረጉ ይህም አንዳንድ ጥሩ አማራጭ ሆኖ የተወሰደበት ሁኔታ ነው። ሌላው በአብዛኛው ከዚህ ከግብር አከፋፈል ስርዓት ጋር እነዚህ የቴክኒክ አገልግሎት የሚሰጡ ተቋማት ጋር ተያይዞ የነበረው ችግር ምንድነው? አንደኛ የግብር አከፋፈል ስርዓቱ ላይ ያልተካተቱ የገቢ አይነቶችን ወደዚህ ስርዓት ይዞ የሚመጣ በመሆኑ አንደኛ የክልሉን ገቢ አቅም ለማሳደግ እንደ ምቹ ሁኔታ ይቆጠራል። አንዱ ያ ማለት ያው ከዲጂታል ይዘት ፈጠራ፣ ከዲጂታል አገልግሎት ከነዚህ ከመሳሰሉት አማራጭ አነስተኛ ግብር ይዞ የመጣው ነው። ሌላው ከዚህ ከነዋሪነት ጋር ተያይዞ
እንትኖች አካላት በተለይ የአስተዳደር የምክር አገልግሎት ባህሪ ያላቸውን እንትኖች ግብር ለማስከፈል ካሁን በፊት አስቸጋሪ ነበር። ምክንያቱም የማማከር አገልግሎት ነው የሚሰጡት፣ የቴክኒክ አገልግሎት ነው፣ የአስተዳደር አገልግሎት ነው። እነዚህ አሁን ሂሳብ መዝገብ እንዲይዙ ያደረገበት ሁኔታ ነው ያለ። ምክንያቱም በራሳቸው ሰነድ አዘጋጅተው ሂሳብ መዝገብ ይዘው ግብራቸውን እንዲከፍሉ ወደ ግብር ስርዓቱ እንዲመጡ ያደረገበት ሁኔታዎች በመኖሩ ይህም የተሻለ። ሌላው ከዚህ በተለይ ከገቢ ጋር በተያያዘ አሁን ወቅቱ ያለውን የገንዘብ የመግዛት አቅም መሰረትን አድርጎ ታሳቢ አድርጎ በተቀጣሪውም በንግዱ ማህበረሰብ የሚከፍለውን የነፃ የሚደረገውን መጠን ማስተካከል የተቻለበት ሁኔታ አለ። ይህ አንደኛ ከኑሮ ውድነቱ ጋር ተያያዘ፣ ሁለተኛ ደግሞ መንግስት የመክፈል አቅምን ግምት ውስጥ አስገብቶ ሁለቱንም ሚዛናዊ ባረገ አግባብ እስከ 2000 ብር ለዝቅተኛው ማህበረሰብ ከተቀጣሪው አንጻር ነፃ ያረገበት ሁኔታ አለ። ይህን ታሳቢ አድርጎም ለኪራይም ለንግድ ስራም በዛ መጠን የመጣበት ሁኔታዎች ነው ያሉት። ሌላው ከዚህ ከንግድ ስራ ላይ በተመለከተ እሱንም በሁለት ነው የከፈለው። አንዱ ሂሳብ መዝገብ የሚይዙ ግብር ከፋዮች የሚስተናገዱበትን ሰንጠረዥ፣ ሁለተኛ ደግሞ አነስተኛ ግብር ከፋዮች የሚስተናገዱበትን ሰንጠረዥ በማስቀመጥ በተለይ ዝቅተኛው ማህበረሰብ ጫናውን እንዲቀንስ ያረገበት ሁኔታዎች ናቸው ያሉት። ሌላው ኢንቨስትመንትንም እንደዚሁ ለማበረታታት ታሳቢ አድርጓል። ምንድነው የተለያዩ ባለሀብቶች ሀብታቸውን ይዘው ሊመጡ ይችላሉ። ስለዚህ እነዚህ ሀብታቸውን ይዘው ካፒታላቸውን ይዘው በሚመጡበት ወቅት ነፃ አድርጎ ኢንቨስትመንት ስርዓቱ ላይ የተሻለ ፈሰስ እንዲያደርጉ ያደረገበት ሁኔታዎች ይህ ለኢንቨስትመንቱም ከማበረታታት አንጻር የተሻለ እንደሆነ ያሳያል። ሌላው ዋናው ነገር አማራጭ አነስተኛ ግብር ነው። በዚህ ብዙ ጊዜ በአብዛኛው ኪሳራና ዜሮ የማቅረብ ባህል ሰፊ ነው በአብዛኛው ወስደን ስናየው እና ይሄንን እንደው ለምሳሌ ለማንሳት ያህል በ2016 በጀት ዓመት አጠቃላይ ካለን ግብር ከፋይ ውስጥ ወደ 62 የ2016 ለ2017 ማለት ነው 62.5% ግብር ከፋያችን ሪፖርት ያላደረገ ዜሮና ኪሳራ ያቀረበ። ስለዚህ ይህን ግብር ከፋይ ሚኒመም አማራጭ አነስተኛ 2.5% መክፈል አለበት የሚል ሕግ ይዞ ነው የመጣው። ይሄ ማለት ምንድነው? ሽያጩን መሰረት አድርጎ ዝቅተኛ 2.5% ይከፍላል። ያን ታሳቢ ተደርጎ በየአመቱ የሚካካስለትም ከሆነ እንዲካካስለት ይህን ስርዓት ይዞ በማምጣት አዳዲስ እሳቤዎችን ያመጣበት ሁኔታዎች ነው ያሉ። ከዚህ ጋርም ተያይዞ ይህንን የማይመለከታቸውን ለይቷል። አማራጭ አነስተኛ ግብር እነማን ነው የማይመለከተው የሚለውንም ለይቶ የመጣበት ሁኔታ አለ። ለምሳሌ በፍርድ ቤት ድርጅቱ ከስሯል ወይም በዕዳ ሽግሽግ ላይ ነው ያለ ብሎ ካመነበትም ይህንን እንደማይመለከተው አድርጎ ይዞ የመጣበት ሁኔታዎች እንዳሉ ያሳያል። አማራጭ አነስተኛ ግብር ጋር ተያይዞ በሽያጭ ላይ ተመስርቶ ነው 2.5 ስንል ነበር። ነገር ግን በስራ ባህሪያቸው የኮሚሽን ገቢ የሚባላሉ። የኮሚሽን ገቢ ማለት አምራቹ ለቸርቻሪው በውክልና በሚሰጥበት ጊዜ በሽያጩ ላይ ሳይሆን በተገኘው በግዢና በሽያጭ መካከል ያለው መሆኑ እንዲሁም ደግሞ ዋጋቸው የተወሰኑ የሚባለው አለ። አሁን ነዳጅ ማደያዎች የመሳሰሉት ነገሮች መንግስት ወስኖ የሚሰጣቸው ስለሆነ እነሱ በሸጡት ልክ 2.5 አይሰላም። ነገር ግን ወስኖ በሰጣቸው በሚያገኙት ማርጂን የትርፍ ማርጂን መሰረት የሚከፍሉ መሆኑን እሱን ለማስገንዘብ ነው። በተለይ የታክስ ምጣኔው ካለው ወቅታዊ የኢኮኖሚ ሁኔታ አንጻር ምን ያህል ወቅቱን ያገናዘበ ነው? የሌሎች አገሮችን ኤክስፐሪየንስ ተወስዶ የተሰራ ነው። አሁን ቅድም ስንላቸው የነበሩት አማራጭ አነስተኛ ግብር፣ የዲጂታል ይዘት ፈጠራ ገቢና አገልግሎት ገቢ እንደነዚህና ሌሎችም የምንላቸው ነገሮች በእኛ ሀገር ብቻ የተወሰነ ሳይሆን ያው ግሎባላይዜሽን አሁን ላይ ዓለም አንድ ነችና ያን ታሳቢ ተደርጎ የተሰራና የተጣጣመ መሆኑም ይህ ጥናት ሲደረግ ደግሞ እንደ አገር በዩኒቨርሲቲዎች እንዲሁም ደግሞ በገቢ ተቋም ባለሙያዎች ተጠንቶ ህጋዊ ሆኖ የቀረበ እንጂ በግብታዊነት የቀረበ ምጣኔ ያለ መሆኑን ለመግለጽ። መልካም አቶ እንግዳ ወርቅ እንደው ያለው የታክስ ምጣኔው ካለው ወቅታዊ የኢኮኖሚ ሁኔታ አንጻር ምን ያህል የተጣጣመ ነው የሚለውን እያየን ነውና
ምን ያህል የሰው ሀሳብ ሲንቀበል? ጥሩ። ያው እንግዲህ ከምጣኔው ያው ቅድም እንዳነሳ ነው ሁለት ነገሮችን መሰረት አድርጎ በተለይ ከነዚህ ሶስቱ ሰንጠረዦችን ታሳቢ እንዳደረገ መታየት ይኖርበታል። በተለይ ከመቀጠር ኪራይና ከንግድ ጋር የተያዘውን በሚመለከት አንደኛ የኑሮ ጫናውን ገንዘብ የመግዛት አቅምን፣ ሁለተኛ ደግሞ መንግስት የመክፈል አቅምን ሁለቱን ታሳቢ አድርጎ ሄደ እንደሆን መታየት ይኖርበታል። ከዛ ውጭ ሰንጠረዥ መን ወስደን ካየ ነው ከአሁን በፊት የነበረው ምጣኔ ከ5 እስከ 30% የነበረውን ምጣኔ አሁን ከ5 እስከ 25% ምጣኔ አድርጎ የተስተካከለበት የተወሰኑት ጭማሪ የተወሰኑት መቀነስ የታየባቸው ነው። ለምሳሌ የቦንድ አክሲዮን እና የማይንቀሳቀስ ንብረት ወይም ህንፃን በሚመለከት ካሁን በፊት 15 እና 30% የነበረውን አሁን ሁሉንም 15% አድርጎ የመጣበት ሁኔታዎች አለ። በፊት አሁን ቦንድ 30% ነበር፣ አሁን 15 ሆኗል። አክሲዮን ሽያጭ 30 የነበረው 15 ሆኗል። የማይንቀሳቀስ ንብረት 15 ነው፣ አሁንም 15 የሆነበት ሁኔታ አለ። በሌላ መንገድ የነዚህንም ግሽበት ማስተካከያም እንዲስተካከል ያደረገበት ሁኔታ አለ። አሁን በፊት የባንኮችን ማበደሪያ ወለድ ምጣኔ መሰረት አድርጎ ሲሰራ የነበረው ግሽበት ማስተካከያ አሁን ለሁሉም ለቦንድም ለአክሲዮንም ለማይንቀሳቀስ ንብረትም 30% መጀመሪያ እቃው ወይም ንብረቱ የተገዛበት ዋጋ አለ። እዛ ላይ 30% ተጨምሮ ግሽበት ማስተካከያ ሆኖ ዛሬ ላይ የመግዣ ወይም የተገኘበት ዋጋ ሆኖ እንዲታሰብ የተደረገበት ሁኔታዎች ስላሉ እነዚህ ሌላው ዲጂታል ለምሳሌ አገልግሎት አዲስ እይታ ነው። ስለዚህ ይሄን 5% እንዲሆኑ ላይ የተደረገበት ሌሎችም እነዚህ ከመዝናኛ አገልግሎት ጋር የሚገኙ ገቢዎችም 15% የሆነበትና ሮያሊቲም እንደዚሁ የተለያዩ ምጣኔዎች በአጠቃላይ ከነበረበት በመቀነስ ወደ ተመሳሳይ ደረጃ እንዲመጣ የተደረገበት ሁኔታዎች ነው ያሉት እና ምጣኔዎቹ እንደ ሀገርም ወጥ ሆነው ሌሎች ሀገሮችንም ተሞክሮ ተጨማሪ አድርገው የመጡበት ሁኔታዎች ስላለ በተሻለ ሁኔታ ገቢንም በማይጎዳ መንገድ ማህበረሰቡንም የኑሮ ጫናውንም መሰረት አድርጎ እንዲስተካከል የተደረገ ምጣኔ ነው። እየተከታተላችሁ የምትገኙት የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው የወቅታዊ ዝግጅታችን የተሻሻለው አዲሱ የገቢ ግብር አዋጅ ምን አይነት አዳዲስ ነገሮችን ይዟል፣ መፈጸም ያለባቸው በተለይ በነበረው አዋጅ ምን አዳዲስ ነገሮች አካቷል የሚሉትን ነገሮች የገቢዎች ቢሮ የታክስ ጉዳዮች አማካሪ እዚህ ጋብዘን ሀሳብና ምላሽ እየሰጡን ነው የሚገኙት። አዲስ የክፍያ ስርዓት አውጥቷል። አዲስ የታክስ ገቢ መጠን አለው እና ከዚህ በፊት የነበረው ችግር ምንድን ነበር? አሁን አዲሱ ስርዓት ላይ ያለው አከፋፈል ምን ነገሮች አሉት? ምን አዲስ ነገሮች አሉት? በየ3 ወር ሆኖ የደረጃ ለግብር ከፋዮች የሚባሉት ወይም ዝቅተኛ የማህበረሰብ ክፍሎች የሚከፍሉት የሚያሳውቁት የመጀመሪያው አሁን ለምሳሌ በዚህ ዓመት የ2017ን 1/4 አስበው ስለሆነ እየከፈሉ ያሉት ህዳር ወር ላይ ነው እንዲከፍሉ የሚደረጉት። ህዳር ወር ላይ ይከፍላሉ። ከ3 ወር በኋላ ደግሞ እንደገና ህዳር ከፍለው ህዳር፣ ታህሳስ፣ ጥር እዛ በኋላ ደግሞ የካቲት ይከፍላሉ። በየ3 ወሩ እያደረገ ይከፍላሉ ማለት ነው። የደረጃ ሀሌታ ግብር ከፋዮች ደግሞ የሚከፍሉት የባለፈውን ዓመት የከፈሉትን 1/4 የሚከፍሉት እስከ ጥቅምት 30 ድረስ የሂሳብ መዝገብ አቅራቢ በመሆናቸው እነኚህ ግብር ከፋዮች እስከ ጥቅምት 30 ድረስ የነሱ ገቢያቸውን የሚያሳውቁበት ወቅት በመሆኑ ከዚህ በመነሳት 3 ወር በመቆጠር የካቲት ላይ ነው የሚሆነው። አሁን መጪው የካቲት ላይ ይጀምራሉ ማለት ነው። ከየካቲት በኋላ ደግሞ ግንቦት እያለ በየ3 ወሩ እንዲከፍሉ ይደረጋል ማለት ነው። ስለዚህ ይህን በማድረጉ በኩል መንግስት ገንዘቡን በቶሎ ሰብስቦ ለልማት ለማዋል ያመቸዋል። ግብር ከፋዮችም ደግሞ ሳይጨናነቁ ልክ እንደ ቁብ ማለት መውሰድ ይቻላል በየጊዜው እየከፈሉ ሳይታወቃቸው የሚከፈልበት ሁኔታ ነው። ይሄ እንግዲህ በአገራችን የመጀመሪያ ጊዜ እንጂ በሌሎች ጎረቤት አፍሪካ ሀገሮችም በሌላው ዓለም የተለመደ ነው። ምክንያቱም አንድ ሰው የመንግስት ሰራተኛ በ30 ቀን ሰርቶ ነው አይደል የሚከፈለው። የነኝን ግን 1 ዓመት ሙሉ ከመጠበቅ በየሩብ ዓመቱ ቢያንስ ቤዝ ስለሌለ አንዳንድ እቃዎች ተሻጋሪ ናቸው። አሁን ላይ የተሸጠው ላይሸጥ ይችላል። እንደዚህ እየተንከባለለ ስለመሄድ ያለ ማድረግ ቢያንስ
ሂሳቡን መስራት ባይቻል እንኳን የባለፈውን ዓመት ታሳቢ አድርገው እንዲከፍሉ በማድረግ የተደረገበት ሁኔታ አለ። ስለዚህ ይሄ እንትን በአንዳንድ ግብር ከፋዮች ላይ በጣም ጠቅሟቸዋል። ምክንያቱም ሳይታወቃቸውና ሳይታሰብ ግብራቸውን በቀላሉ እንትን ሊል ይችላል። ይሄ ግን በቋሚነት ሊሆን ይችላል ብሎ መውሰድ አይቻልም። በተለይ ለደረጃ ላዎች የደረጃ ላዎች እንደሚታወቀው በተወሰነ ዓመተ ምህረት ሁሉ ገቢ ጥናት እየተደረገ ያ በሚመጣው ውጤት መሰረት የሚከፍሉት ይሆናል። የሂሳብ መዝገቢያዎች ግን በሂሳብ መዝገባቸው መሰረት ያ እየተሰላ የሚከፈል ይሆናል ማለት ነው። አቶ እንግዳ ወርቅ ተጨማሪ ሀሳብ? ጥሩ። እዚህ ላይ እንግዲህ ግብር መክፈልና ማሳወቅ ሁለት ኮንሴፕቶች ናቸው ያሉት። አንደኛው ማሳወቅንም በሚመለከት መጠነኛ ማስተካከዮች ተደርጓል። አንዱ ከተቀጣሪ ጋር የተያዘ ጉዳይ ነው። አንድ ሰው ከአንድ ድርጅት በላይ ሊቀጠር ይችላል። ስለዚህ በዚህን ወቅት ራሱ ተቀጣሪው በአመቱ መጨረሻ ከሁለቱም ድርጅቶች የተከፈለው ደሞዝ መጠን የተቀናነሰለት ስራ ግብርን ቀናንሶ በአመቱ መጨረሻ በ30 ቀን ውስጥ ማሳወቅ እንዳለበት ተቀምጧል። ሁለተኛው ከማሳወቅ ጋር የደረጃ ለግብር ከፋዮች ያው ካሁን በፊት ደረጃ ለግብር ከፋዮች ማሳወቅ የነበረባቸው እስከ ጳጉሜ 5 የነበረው አሁን በአንድ ወር ውስጥ ከሐምሌ 1 እስከ ሐምሌ 30 የሆነበት ሁኔታዎች ነው ያሉት። ከዛ ውጭ ግን ግብር ስለ አከፋፈሉ ጋር በተያያዘ ያው በግልጽ በአዋጁ እንደተቀመጠው ደረጃ ሌታዋ ግብር ከፋዮች ባለፈው አመት የመጨረሻ በሳቢ ሪፖርታቸው ያሳወቁትን 25% ወሩ ማስከፈያ ወራቸው በተጠናቀቀ በየ3 ወሩ ለምሳሌ ጥቅምት ላይ ነው እነሱ የሚጨርሱት። ያንን ተከታይ አድርጎ በየ3 ወሩ ደረጃ ለግብር ከፋዮችንም እንደዛው እየከፈሉ የሚሄዱበት ሁኔታ አለ። ይሄ እንግዲህ ምንድነው በተለይ ደረጃ ሌታዋ ግብር ከፋይ ያው ቫት ሪፖርት የሚያደርግ እንደተጠበቀ ሆኖ ነው። ደረጃ ለግብር ከፋይ ካሁን በፊት ቲኦቲ ነበረ ሪፖርት የሚያደርገው፣ አሁን ቲኦቲ የለም። ስለዚህ አሁን ንግድ ግብሩን በየ3 ወሩ ሪፖርት የሚያደርግበት ስርዓት በመምጣቱ ይህን በሚከፍልበት ሰዓት ደግሞ በየሩብ አመቱ የከፈለውን ቅድመ ግብር አቀናንሶ ነው። ያ ማለት ምንድነው አሁን ህዳር ላይ የደረጃ ለግብር ከፋዮች 25% ሲከፍሉ ሐምሌ፣ ነሐሴ፣ መስከረም 3 ወር ድረስ ግብይት ሲፈጽሙ ግዢ ሲፈጽሙ ዊዞልድ የተደረጉት ገንዘብ ካለ ያ ገንዘብ ተቀናንሶ ቀሪውን የሚከፍሉበት ሁኔታና በአመቱ መጨረሻ ደግሞ ሲመጡ በየሩብ አመቱ የከፈሉትን አቀናንሰው መጨረሻውን ግብር የሚከፍሉበት ስርዓት በመምጣቱ ይሄ በአመቱ መጨረሻ የሚኖረውን ጫና አንደኛ በሁለቱም ነው። በግብር ከፋዩ ላይ ጫና መክፈል ገንዘብ ጥሬ ገንዘብ እጥረት አለብኝ የሚለውን ነገር የሚቀንስ ነው። ሁለተኛ ገቢ ተቋሙ ላይ ደግሞ የክፍያ ጊዜ ይሰጠኛውን ገንዘብ የለኝም የሚሉትንም ቀንሶ ቶሎ ለፕሮጀክት ማስፈጸሚያ ለመንግስት ፕሮጀክት ማስፈጸሚያ እንዲውል የሚያደርግበት ሁኔታዎች ነው ያሉት። ከዚህ ጋር አብሮ ተያይዞ ያለው የሀገር ውስጥ ክፍያ ከግዢ ጋር በተለይ ከዊዞልዲንግ ጋርም ተያይዞ እሱ ላይም ለውጥ የተደረገበት ሁኔታ ነው ያለው። አንደኛ የእቃ አቅርቦት 20 ሺህ ብር በላይ እና የአገልግሎት አቅርቦት ደግሞ ከ10 ሺህ ብር በላይ መሆኑን እዚህ ላይ ትሬሽሆልድ ልዩነት ተደርጓል። ሁለተኛ 2% የነበረው 3% የሆነበት ሁኔታዎችና እነዚህ ደግሞ ገቢን ለመሰብሰብ የተሻለ ያደረገበት ሁኔታዎች ስላሉ በአጠቃላይ በሁለቱም ወገን መንግስትም ገንዘቡን በወቅቱ አግኝቶ ፕሮጀክቶች ማስፈጸሚያ እንዲያውል፣ ንግዱ ማህበረሰብም አላስፈላጊ ጫናዎች አመቱ መጨረሻ ላይ እንዳይፈጠሩበት በማድረግ በኩል ከፍተኛ አስተዋጽኦ ይኖረዋል የሚል እምነት ነው ያለን። አንድ ግብር ከፋይ በአመት ስንት ጊዜ ሊከፍል ይችላል ማለት ነው? 4 ጊዜ 4 ጊዜ ይከፍላል ማለት ነው። የጥሬ ገንዘብ እንቅስቃሴ ገደብ ስለማስቀመጥ በአዲሱ የገቢ ግብር አዋጅ ላይ ተቀምጧል። ይሄ ምንድነው? ቅድመ የተወሰነች ነገር የተነካሽ ቢሆንም ሞር የበለጠ እንትን ለማለት ነው። ከብር 50 ሺህ ብር በላይ ያው ግብይት በባንክ በኩል እንዲሆን ነው የተደነገገው አዋጁ ላይ እንትን የሚገልጸው። ይህ ባይሆንስ ምንድነው ሊመጣ የሚችል ኮንሲኩዌንስ የሚለው ነገር ግብር ከፋዮቻችን በደንብ በጥሞና ማዳመጥ መቻል አለባቸው ብዬ ስለማስብ ነው። እንግዲህ ከ50 ሺህ ብር በላይ ሲፈጸም በባንክ በኩል ነው። ነገር ግን ከ50 ሺህ ብር በላይ ግብይት ሲፈጽሙ በጥሬ ገንዘብ ልውውጥ ከተደረገ ከተገኙ ገዢው ማለት ሁለት ነጋዴዎች ሊሆን ይችላል። ገዢው ለገዛው ዕቃ ወይም አገልግሎት ወጪው ሂሳብ መዝገብ ላይ ሲያቀርብ ውድቅ ነው የሚደረግበት፣ አይያዝም። ስለዚህ ማናችሁም ከዚህ ይህ አዋጅ ከጸደቀበት ቀን ጀምሮ አዋጅ ቁጥር 301/2017 የአማራ ክልል ገቢዎች የአማራ ክልል መንግስት
የገቢ ግብር አዋጅ ማሻሻያ 301 2017 ተብሎ የሚጠቀሰው ከ50 ሺህ ብር በላይ ከተገኘ ያ የገዛው እቃ ውድቅ እንደሚደረግበት እንዲሁም ደግሞ ሻጩም ቢሆን ደግሞ 50 ሺህ ብር በላይ በሸጠው በተቀበለው ብር ልክ እጥፍ ይቀበላል። ለምሳሌ 60 ሺህ ብር ተቀብሎ ከሆነ 120 ሺህ 150 ሺህ ሆኖ ከሆነ 300 ሺህ ሊቀጣ እንደሚችል ጥንቃቄ ማድረግ አለበት። ምክንያቱም አዋጁን አላወቅንም አላነበብንም እኛ እኮ እንደዚህ እንዳይሆን እንዳይሉ ግብር ከፋዮቻችንም ከወዲሁ በተለያየ መንገድ ላይ ያው አዋጆች በእኛ በቢሮአችንም ዌብሳይትም በቲክቶክም በፌስቡክም ገጽም ስላለን እየተቆራረጠ ስለሚወጣ የተለያዩ አንቀጾች እሱን ክትትል በማድረግ ከወዲሁ ጥንቃቄ እንዲያደርጉ ነው የምገልጸው። በቅርቡ እንግዲህ የተሻሻለው የአዲሱ አዋጅ የቴምብር ቀረጥ አዋጅ ነው እና የነበሩ ችግሮች ምን ስለነበሩ ነው የተሻሻለው? ወቅቱ ከሚጠይቀው የኢኮኖሚ ሁኔታ ጋር የተመጣጠነ ባለመሆኑ የገቢ ግብር ማለት የቴምብር ቀረጥ አዋጁን ማሻሻል አስፈልጓል። በመሆኑም በዚህ መሰረት በጣም በርካታ ማሻሻያዎችን አድርጓል። እንግዲህ አላማው ምንድነው ተብሎ ሲታሰብ አንደኛ የታክስ መሰረቱን ለማስፋት ነው። እንግዲህ እንደሚታወቀው ልማቶች፣ ፕሮጀክቶች ይታሰባሉ። አዳዲስ የገቢ ምንጮች ደግሞ በዚሁ ልክ ደግሞ መታሰብ መቻል አለባቸው። ስለዚህ በጣም በርካታ አዋጆች አሉ በገቢ ተቋም ውስጥ። ከነዚህ ውስጥ ለረጅም ጊዜ 27 ዓመት ሙሉ ሳይነካ የቆየ ይሄን ስለነበረ ስለዚህ ወቅቱን የዋጀ የሰነዶች ምዝገባ እንዲካሄድ ተደርጓል። እንግዲህ አንዱ የታክስ መሰረትን ለማስፋት ታስበ ነው። ሌላው ከሰነዱ ተጠቃሚዎች የመክፈል አቅም ጋር ለማጣጣም ታስበ ነው። እንደሚታወቀው የቴምብር ቀረጥ ማለት ህጋዊ ውልን ህጋዊ ማድረግ ማለት ነው። ወደ ፍትህ ቢሮ ወይም የሰነዶች ምዝገባና ማረጋገጥ ይባላል እዛ ጋር ሄዶ የሚፈጸም ነው። ሌላው አንዳንድ የሰነድ ክፍያዎች ላይ እኛ ክልል ላይ ለየት ባለመልኩ ከሌሎች በተለየ መልኩ የሴቶችና ህፃናትን የአካል ጉዳተኞችን እንዲሁም ደግሞ የስታርታፕ የሚባሉት አሁን መንግስት ኢኒሼት እያደረገ እያመጣቸዋል። እነኝን በልዩ ሁኔታ ቴምብር ቀረጡ ላይ እንደማንኛውም ግብር እንደማንኛውም ተገልጋይ ሳይሆን በተለየ ሁኔታ ሬቱን በማሻሻል ምን በማለት ማነቃቂያ አድርጓል። ሌላው በቴምብር ስርዓቱ ላይ የሚታዩ የፍትሃዊነት ችግሮችም ለመቅረፍ በመታሰቡ ይህ የቴምብር ቀረጥ አዋጅ እንደገና ተሻሽሎ በምክር ቤት ጸድቆ እንዲወጣ ተደርጓል ማለት ነው። መልካም። አቶ እንግዳ ወርቅ የሚጨምሩት ሀሳብ? ጥሩ። ዋናው ምንድነው ያው ጊዜው ብዙ ጊዜ የቆየ ህግ ነው። ብዙ ጊዜ የቆየ ህግ በመሆኑ አሁን ላይ ያለው የገንዘብ የመግዛት አቅምና የዛሬ 27 ዓመት ላይ ያለው የገንዘብ የመግዛት አቅም ሲታይ ከፍተኛ የሆነ ልዩነት ነው የሚኖረውና በጣም ዝቅተኛ ነው የነበረው። እንግዲህ እና ያንን መሰረት በማድረግ የተገልጋዩ ማህበረሰብ በተለይ በእነዚህ ያው የተወሰኑ ሰነዶች ላይ ነው፣ ሁሉም ላይ አይደለም። ወደ 12 የሚሆኑ የቴምብር ቀረጥ የሚከፈልባቸው ሰነዶች አሉ። እነዚህ ሰነዶች ውስጥ በተለይ በቁርጥ በገንዘብ በ1991 ዓመተ ምህረት ተቀምጠው የነበሩት የመግዛት አቅሙ የገንዘብ የመግዛት አቅሙና ህብረተሰቡ የመክፈል አቅሙ ታሳቢ ያላደረገ ስለነበረ እሱን መሰረት አድርጎ እና አዳዲስ እይታዎች አሁን በተለይ ከማህበረሰቡ የተገለሉ ወይም ህብረተሰቡ ትኩረት ሊያደርግባቸው የሚችሉ የማህበረሰብ ክፍሎችን አካታች እንዲሆን ተደርጎ የተሻሻለ ነው። መልካም። እንግዲህ ለ27 ዓመታት የቆየ ነው እንግዲህ የዚህ የቴምብር ቀረጥ አዋጅ እና ከ27 ዓመታት በኋላ ነው እንግዲህ የተሻሻለው። ለረጅም ጊዜ አገልግሎት ሲሰጥ የነበረ ነውና እንደው በአዲሱ በተሻሻለው የቀረጥ አዋጅ ምን አዲስ ነገር አለው? ምን አዲስ ነገር ይዞ መጥቷል? ለማሳያነት ያክል ከመያዣ ሰነድ ጋር ተያይዞ የብሔራዊ እውቅና የተሰጣቸው ብድር ባንክ ላይ ተሄዶ ብድር ሲበደር 2% ነው የሚከፈለው የመያዣ። ነገር ግን እነኚህ በብሔራዊ ባንክ እውቅና የተሰጣቸው የፋይናንስ ተቋማት ለተገኘ ብድር ሲሆን ግን 1% የሆነበት ሁኔታ አለ። ይሄ ከዚህ በፊት ያልነበረ አሁን በአዲስ የገባበት ሁኔታ ነው ያለ። ሌላው ቅድም ሲገለጽ እንደነበረው ለአቅመ አዳም ያልደረሱ ወራሾች ወይም ሞግዚት ሲተዳደሩ ቆይተው አቅመ አዳም ያልደረሱ ሞግዚት ሲተዳደሩ ቆይተው ንብረታቸውን እንከፋፈል ቢሉ እድሜያቸው 18 ዓመትና ከዛ በላይ ከሆነ ከዚህ በፊትም ነፃ 1% ነው 2% ነው የሚያስከፍለው 1% ተደርጎላቸው ነበር። ከዚህ በፊቱን ማስረጃ ማቅረብ ከቻሉ እንዳይከፍሉ ተደርጎ ህፃናትን እና ለማበረታታት የተደረገበት ሁኔታ አለ። ሌላው የአካል ጉዳተኞች ነው። የአካል ጉዳተኞች አዋጅ ውስጥ ከሚጸድቅበት ድረስ እንደማንኛውም ሰው እየታዩ 2% ነበር። ለምሳሌ የ100 ሺህ ብር ጉዳይ ይዘው ቢቀርቡ
የዚህ 2% ነበረ 2000 ብር ሲከፍል ነበር። አሁን ግን ወደ 1% ወይም 1000 ብር የሚከፍልበት ሁኔታ አለ። ሌላው ባልና ሚስት ጉዳይ ላይ ነው። የባልና ሚስት ጉዳይ ላይ ከዚህ በፊት የነበረው ይከፈልበት ነበረ ባልና ሚስት ሲከፋፈሉ። አሁን ግን ይህን በሁለት ለይቶ እንትን ብሏል። አንደኛው ተጋቢ የሌላኛውን ተጋቢ ድርሻ የሚጠቀልል ከሆነ በግማሹ ላይ ለምሳሌ ሁለት ባልና ሚስቶች አሉ። እነኚህ ሁለት ባልና ሚስቶች ሲለያዩ አይከፋፈሉም፣ ሲለያዩ የሀብት ክፍፍል ስለሆነ። ነገር ግን ከተለያዩ በኋላ አንዱ የአንዱን ልጠቅልል ካለ ግን የሱ አይከፍልበትም። የሷን ግን የመጠቅለል ጉዳይ ልክ ሌላ ቦታ ላይ እንደ መግዛት ስለሚቆጠር የዛን ግን በግማሹ ላይ 2% የሚጠቅልል ሲሆን 2% እነዛ ግን ነፃ የሚሆንበት ሁኔታ ይወጣል። ሌላው አዲሱ በዚህ በቴምብር ቀረጡ ላይ እንትን የተባለው ውክልና ነው። ውክልና ከዚህ በፊት ሲሰጥ የነበረው ቁርጥ ብሎ ውክልና ተብሎ የተወሰነ ብር ነው የነበረው። አሁን ግን ውክልናን በ3 በ4 ነገር ነው የተከፋፈለው። አንደኛ ውክልና ሲሰጥ የድሮ አዋጅ ደነገገ እንጂ ውክልና ሲሻር ምንም ያለው ነገር አልነበረም። አሁን ግን ውክልና ሲሰጥና ውክልና ሲሻር በሚል በሁለት ካቴጎሪ የተከፈለበት ሁኔታ አለ። ለምሳሌ ውክልና ሲሰጥ ቋሚና ተንቀሳቃሽ ንብረት ሲሆኑ የተለየ ራሱ ምጣኔ ያለው፣ እንዲሁም ሌሎች ውክልናዎች ሲባል ደግሞ ሌላ ምጣኔ ያለው። በአብዛኛው አንድ ቤት ይሸጣል፣ አንድ መኪና ይሸጣል፣ እየተወካከለ ይሄዳል እንጂ የገቢ ተቋሙ አያገኛቸውም። ስለዚህ እንደዚህ በሚሆንበት ጊዜ ትንሽ ከባለፈው በጣም የተሻለ ነገር ምጣኔ ቢኖር ተብሎ የተቀመጠበት ሁኔታ አለ። ሌላው ሌሎች ውክልናዎች እነኚህ እንግዲህ ከቋሚና ተንቀሳቃሽ ንብረት ለሆኑት ብቻ ነው የሚያገለግለው። ከዚህ ውጭ ያሉት ግን ለምሳሌ እኔ አዲስ አበባ ሄጄ ያንተን የትምህርት ማስረጃ በውክልና ይዤ አድርጌ እንትንህን የትምህርት ማስረጃ ላመጣ ስፈልግ ግን እሱ ከዚህ በፊት ሲነበር ከነበረው ትንሽ መጠነኛ ማሻሻያ ተደርጎ የተሻሻለበት ሁኔታ አለ። ሲሻር ያው እንግዲህ ሲሰጥ እንደነበረ ሁሉ ሲሻር ደግሞ ከዛ በጣም ዝቅ ያለ መጠነኛ ሆኖ እንዲስተካከል የተደረገበት ሁኔታ አለ። ሌላው በፍርድ ቤት ውሳኔ መሰረት የሚወርሱ ወራሾች ካሉ ህጉ 2% ነው የሚል 1% በሚል ለማሳያነት ያቀርባል። በአጠቃላይ ይሄ የቴምብር ቀረጥ አዋጁ ከዚህ በፊት ከነበሩት በፐርሰንትም አለ በቁርጥም አለ፣ ግን ወቅቱን የዋጀ የገንዘብ ምጣኔ እንዲወጣ ተደርጎ እንግዲህ አዋጁ የወጣው የቴምብር ቀረጥ አዋጁ 307/2018 ሆኖ በምክር ቤት ጸድቆ ወጥቷል ማለት ነው። አብዛኞቹ ያው በዚህ በፐርሰንት የተቀመጡት አሁን ያው የገንዘብ የመግዛት አቅምን መሰረት አድርጎ ገንዘቡ እየጨመረ ቢሄድም የፐርሰንት ለውጥ በአብዛኞቹ የላቸውም። የተወሰኑ በቁርጥ የተደረጉት በሁለት መንገድ ነው። አንደኛ ካሁን በፊት የነበረው የገንዘብና ዛሬ ላይ ያለው የገንዘብ የመግዛት አቅምና ሁለተኛ አብዛኛው ማህበረሰብ ደግሞ የሚጠቀማቸው የትኞቹ ናቸው የሚለውን እነዚህን ታሳቢ አድርጓል። ለምሳሌ ወስደን ስናይ አሁን ውክልና ስንወስድ አብዛኛው ሰው የመወካከል ባህሪ ያለው ከዚህ ከቋሚ ንብረቱ ውጭ ያሉ ውክልናዎች በጣም ዝቅተኛ ነው ገንዘቡ የተቀመጠው 100 ብር ነው። 100 ብር ማለት ብዙ እንትን አለ። ይሄ ምንድነው አብዛኛው ማህበረሰብ ስለሚነካው ማለት ነው። አብዛኛው ማህበረሰብ ደግሞ ማይነካውና በተለይ ከታክስ ለማሸሽ የሚደረጉ ጥረቶችን ደግሞ አሁን መኪና ለምሳሌ ወስደን አንድ መኪና በውክልና እስከ 10 ድረስ ይተላለፋል። ያ ማለት ምንድነው ለመንግስት መክፈል የሚገባውን ነገር ላለመክፈል ኤክስ ገዛና ለዋይ ውክልና ይሰጣል፣ ዋይ ለዜድ እያለ እንደ ማስተላለፍ ነገሮች አሉ። እሱ ላይ ቴምብር ቀረጥን እንዲከፈልበት የማድረግ ሁኔታዎችን ይዞ የመጣበት ሁኔታ ነው ያለው። ሌሎች እንደዚሁ በተለይ ከዚህ ጋር አብሮም አከፋፈሉ የሚከፈልበት ጊዜና ያከፋፈሉ ሁኔታ ለማስቀመጥ ጥረት ተደርጓል። ቴምብር የሚለጠፍበት ምን ያህል ገንዘብ ሲሆን ነው፣ ከዛ በላይ ሲሆን ምን ይሆን፣ ለምሳሌ እስከ 100 ብር በታች የሚሆን የቴምብር ቀረጥ ክፍያን በሚመለከት ራሱ ቴምብሩ መለጠፍ እንዳለበት የተቀመጠበት ሁኔታ አለ። ከዛ በላይ ሲሆን ደግሞ ማህተሙ ራሱ ልክ እንደ ቴምብር ሆኖ እንዲያገለግል ቢሮ መመሪያ የሚያወጣበትን ስርዓት ይዞ የመጣበት ሁኔታ አለ። ከዛ ውጭ
ቅጣቶችንም አብሮ በማስረጃነት ተቀባይነት ያላገኙ ሰነዶችም ቢኖሩ እሱ እንዴት ነው መታየት ያለበት ብሎም እሱንም አስቀብቷል። አንድ ሰነድ እንደ ሰነድነት ሊያረጋግጥ የሚገባ በማስረጃነት ተቀባይነት ያላገኘ ሰነድ ተቀባይ ሊሆን የሚችለው 2 እጥፍ የቴምብር ቀረጥ ተከፍሎበት እንደሆነና ሚኒመም 1000 ብር ያላነሰ ክፍያ እስካልተከፈለ ድረስ የቴምብር ቀረጡ ተቀባይነት የማይኖረው መሆኑንም በግልጽ እዚህ ላይ ያስቀመጠበት ሁኔታ አለ። ገቢ ግብርም ይሁን የቴምብር ቀረጥ አዋጅ እንግዲህ በክልሉ የገቢ አሰባሰብ ላይ ምን ውጤት ያመጣ ተብሎ ይጠበቃል የሚለውን እስኪ እንደማን አቶ ሙሉጌታ። ይሄ አዲሱ የገቢ ግብር አዋጅ በገቢ አሰባሰቡ ላይ በርካታ ምን ለውጥ ሊያመጣ ይችላል ነው? በጣም ለውጥ ሊያመጣ ይችላል ነው። አንደኛ አዳዲስ የታክስ መሰረቱን ሊያሰፉ የሚችሉ አዳዲስ ጽንሰ ሀሳቦች መጥተዋል። ቅድም ስንገልጽ እንደነበረው ከዲጂታል ፈጠራ ይዘት አገልግሎት የሚባል አለ፣ ከዲጂታል አገልግሎት ገቢ የሚባል አለ። ሁለቱ ልዩነት አለው። አማራጭ አነስተኛ ግብሩን ደግሞ በአንድ አመት ሲከፈል የነበረውን ወደዚህ ማምጣት። በነገራችን ላይ የባለፈውን አመት 1/4 ወይም 25% ይከፍላሉ ሲባል በባለፈው አመት የከፈሉትን ታክስን አይደለም ገቢ ግብሯን ብቻ ነው። ታክስና ገቢ ግብርና ታክስ ልዩነት ስላላቸው ወይም ደግሞ ቀጥታ ያልሆነ ታክስን እነሱን አይመለከትም። ምክንያቱም የመካካስ ባህሪ ስላላቸው ገቢ ግብሯ ብቻ ነች። ከዚህ በፊት አንድ ሰው በኢትዮጵያ ውስጥ ነዋሪ ነው የሚባለው ለንግድ ፐርፐዝ 183 ቀን ወይም ደግሞ የአመቱን ግማሽ ነበረ። አሁን ግን ይህም በግማሽ ቀንሶ ወደ 91 ቀን ማድረጉ በጣም በርካቶቹ ምጣኔዎች ከ10 ወደ 15 ከ15 ወደ 20 ልክ እንደዚህ እያሉ የሄዱ በጣም በርካታ ነገሮች አሉ። እነኚህ ሁሉ መሻሻላቸው የቴምብር ቀረጡም ደግሞ በተወሰነ ደረጃ ወቅቱን ያገናዘበ የኢኮኖሚ ማሻሻያ ያደረገ በመሆኑ በገቢ አሰባሰቡ ላይ ትንሽ አንድ እርምጃ ከፍ ያለ የገቢ አሰባሰብ ሊገኝበትና ውጤት ሊገኝበት ይችላል። ፍትሐዊነት ነው በዋናነት ብር መቆለልም ሳይሆን ዝም ብሎ መጣልም ሳይሆን ግብር ከፋዩ እንዲማረርም ሳይሆን ፍትሐዊ በሆነ መንገድ የተሻለ ገቢ ለመሰብሰብ እንችላለን። ምክንያቱም በአጠቃላይ ምንድነው ኢኮኖሚው ያመነጨው ያለውን በአገሪቱ ኢኮኖሚ በመነጨው ልክ አይደለም ግብር እየተሰበሰበ አይደለም ነው። ሶስቱን መሰረት ተደርጎ በተወሰነ ደረጃ ተሻሽሎ የወጣ እርምጃ ስለሆነ አይ ሆፕ ጥሩ ውጤት ይገኝበታል ተብሎ መውሰድ ይቻላል። አቶ እንግዳ ወርቅ እንደው በገቢ አሰባሰቡ ላይ ምን ለውጥ ሊያመጣ ይችላል? በክልሉ ገቢ ላይ ከገቢ ግብር ነፃ የሆነው ከመቀጠር የሚገኝ ገቢ ከፍ እንዲል ተደርጓል። ይሄ ደግሞ ዝቅተኛ ገቢ ባላቸው ተቀጣሪዎች ላይ ጫናን ይቀንሳል። አንዱ እሱ ነው። በተለይ ታች ያለው ተቀጣሪ ላይ እሱ ላይ ያለውን ጫና የሚቀንስበት ሁኔታዎች ነው ያሉት። ሌላው በተለይ የግብር መሰረቱን እንዲሰፋ ከተከፋይ ሂሳብ ላይ ተቀንሶ የሚቀረውን ግብር መጠነኛ ጭማሪ እንዲደረግ የተደረገበት የሰንጠረዥ ላይ ጭማሪ የተደረገ በመሆኑ መንግስት ከገቢ ግብር የሚያገኘውን ገቢ በአንጻራዊ ሁኔታ ከፍ እንዲል ያደርጋል። ሌላው በተለያዩ ህጎች ነፃ መብት ይሰጡ ነበር። ለምሳሌ በተለያየ ህግ አሁን ግን ከኢንቨስትመንት አዋጁ ከገቢ ግብር አዋጁና ከህብረት ስራ ማህበር ማደራጃ አዋጆች ውጭ ሌሎችን ነፃ መብቶች ገድቧል። ያመገደቡ ገቢውን ከፍ እንዲል የሚያደርግበት እድሎችን አምጥቷል። ሌላው በተለይ ለኢኮኖሚ እድገቱ አስተዋጽኦ ሊያደርጉ ይችላሉ የተባሉ በአንዳንድ አደረጃጀቶች ለቀደም ከኢንቨስትመንት ጋር የጋራ ኢንቨስት አድርገው ለሚመጡ እነሱን የግብሩን ጫና እንዲቀንስ በማድረግ የኢኮኖሚ መነቃቃት እንዲኖር። ምክንያቱም ኢኮኖሚው ተነቃቃ ማለት ይመጣል። በዚህኛው በኩል የግብር ነፃ ሲያደርግ በዛኛው በኩል ደግሞ በተቀጣሪ በኩል ግብር የሚሰበስብበት ሁኔታዎች ስለሚኖሩ ስለዚህ የኢኮኖሚውን መነቃቃት ይፈጥራል። ኢኮኖሚው ከተነቃቃ ደግሞ የስራ እድል ይፈጥራል። የስራ እድል ከመጣ ደግሞ ግብር በዛም ይመጣል። በዚህኛው በንግድ ግብሩ ቢቀንሰው በስራ ግብሩ የሚመጣበት እድሎች ስላሉ ይህን ኢኮኖሚውን እንዲያነቃቃ የሚያደርግበት ሁኔታዎች ይኖራሉ። ሌላው አለመግባባቶችን ይቀንሳል። አሁን እንዳነሳ ነው በተለይ የቁርጥ ግብር ማስከፈያ ምጣኔያችን ግልጽ አይደለም ለንግዱ ማህበረሰብ ለገቢ ተቋሙ ግልጽ አይደለም። ወደ 100 ምናምን ዘርፎች አሉት፣ 19 ብራኬቶች አሉ። በዛ ውስጥ ሆኖ ግብር ለማስከፈል ከግብር ከፋዩ ጋር አለመግባባቶች ናቸው የነበሩት። ያንን አሁን በቀላሉ ግብር ከፋዩን አመታዊ ገቢ ስንት ነው ምን ያህል ከፍላለሁ በቀላሉ ያውቀዋል። ስለዚህ በቀላሉ ስለሚያውቀው የሚከፍለውን ያውቀዋል።
አለመግባባቶች ሊፈጠሩም ስለማይችሉ እሱም የተሻለ ነው። ሌላው በተለይ በአነስተኛ የንግድ ስራዎች ላይ ያለውን አስተዳደራዊ ጫና ቀንሷል። መልካም አስተዳደር ችግሮችንም ይቀንሳል። በቃ አሁን አነስተኛ ግብር ከፋዮቻችን እስከ 2 ሚሊዮን ብር በላይ ያሉ ግብር ከፋዮቻችን አሁን ሂሳብ መዝገብ እንዲይዙ አይገደዱም። ግልጽ ነው የሚከፍሉት። የተለያዩ ጫናዎች ሊኖርባቸው አይፈጥርም። ስለዚህ በቀላሉ ግብራቸውን የሚከፍሉበት ሁኔታዎችን ይዞ የመጣበት ሁኔታ አለ። ዋናው ሌላው ፍትሐዊነት። አሁን በተለይ አማራጭ አነስተኛ ግብር ፍትሐዊነት ችግር በደንብ ነው የሚቀፈው። ሰው በተለያዩ ምክንያቶች ግብር በኪሳራ ዜሮ በተመላሽ በመሳሰሉት ነገር የሚቀረውን ግብር ሽያጩን ወይም በውክልና ያገኘውን ገቢ መሰረት አድርጎ ስለሚከፍል የፍትሐዊነት ችግር የተወሰነው ይከፍላል የተወሰነው አይከፍልም የሚለውን የፍትሐዊነት ችግር የዘጋ በመሆኑ እነዚህን ታሳቢ በማድረግ በክልሉ ገቢ ላይ የተሻለ ውጤት ይመጣል ብለን እንጠብቃለን። መልካም። እንደው በመጨረሻ በተለይ ከግብር ከፋዩ ማህበረሰብ ምን ይጠበቃል? በተለይ ከባለሙያውስ እንግዲህ አዲስ አዋጅ ነው፣ አዲስ አሰራር ነው እየቀረበ ያለውና እንደው ከማን ምን ይጠበቃል? ትክክል ነው። በተለይ ምን ይጠበቃል? ይሄ አዲሱ የገቢ ግብርና አዋጅም ሆነ የቴምብር ቀረጥ አዋጅም ተግባራዊ ለማድረግ አንደኛ የማህበረሰባችንን ግብር ከፋዮችንን በተለያዩ ቦታዎች ላይ ንቃተ ህሊና የመስጠት የማስገንዘብ ስራዎች እየተሰሩ ናቸው ያሉት። አሁንም በስፋት የምንቀጥልበት ነው። አዲስ ስለሆነ ቅድም ስገልጽ እንደነበረው በቢሮ በማህበራዊ ሚዲያዎችን በተጨማሪ በአካል በክልሉ ውስጥ ባሉት ባለሙያዎቻችን አማካኝነት ትምህርቱ እየተሰጠ ነው፣ ግንዛቤው እየተሰጠ ነው። ከዚህም ባሻገር ወደኛ ተቋም ደግሞ አሁን በቅርቡ ከአንድ ሳምንት በኋላ ደግሞ ሁሉን አቀፍ በክልል ደረጃ የኛ ባለሙያዎቻችን ችግር ስላለባቸው ይሄ ግንዛቤ እንዲሰጥ ይደረግ። ስለዚህ ግብር ከፋዩ ግብር አስከፋዩ መስሪያ ቤት ጋር ግንዛቤ ከተያዙ ለግብር አሰባሰብ ስርዓቱ ቀልጣፋ አገልግሎት ይሰጣሉ ብዬ አስባለሁ። አቶ እንግዳው በገቢ ተቋሙ በኩል ይህንን ህግ የገቢ ተቋሙ ሰራተኛ አውቆ የንግዱን ማህበረሰብ እና ሌላውን ማህበረሰብ ላይ ግንዛቤ መፍጠር ስራዎችን በስፋት በመስራት መንግስት አሳካለው ያለውን አላማ ወይም ገቢ ግብር አዋጁ ላይ እነዚህን አላማዎች አሳካለው ብሎ ያስቀመጣቸውን 7 አላማዎች ለማሳካት ከሁሉም ወገን መልካም ትብብር የሚጠይቅ ስለሆነ ሁሉም ትኩረት አድርጎ መስራት አለበት የሚል ሀሳብ ነው ያለኝ። አመሰግናለሁ። አቶ ሙሉጌታ አዲስ እንዲሁም አቶ እንግዳወርቅ ገዛሃኝ ከገቢዎች ቢሮ የታክስ ጉዳዮች አማካሪ፣ ሁለታችሁንም በዚህ አጠቃላይ የገቢዎች ቢሮ የተሻሻለው የገቢ ግብር አዋጅ እንዲሁም የቴምብር ቀረጥ አዋጅ ስለሰጣችሁን ሰፊ ማብራሪያ በተመልካቾች ስም ከልብ እናመሰግናለን። እኛም እናመሰግናለን። የተከበራችሁ ተመልካቾቻችን የዛሬው የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት በተሻሻለው የገቢ ግብር አዋጅ እንዲሁም የቴምብር ቀረጥ አዋጅ በተመለከተ ነበረ። ስለተከታተላችሁን ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።